በአባ በውስጥ ንጽሕት ነሽ። አሁን እሷ የምትለውጥ ማየት አይደለም፣ እየቀደመ እየበቃ ማየት መናገር እንጂ እንዳቀበለ ግብራ እንዳቀፊበት ነው። ጌታን በመሃል እንዲሽያችሁ ሕፃናትን አናቱ ወዳቸዋል ብለው በባልጃቸው እንዲያቸው አንድም በክንድሻችሁ መስሌት ነው። ፍጥረት ሁሉ ከአንቺ ጋር እንዳችሁ ደስ ይላቸዋል። እንዲህ ያሉ ቅድስት ሆይ ለምንልና ምልበት ወይ መፈስ ደስ ይበልሽ እያሉ እግዚአብሔር ከዛ ስጋ ከነስ ነስነቱ ከአንቺ ጋር አንድ ላይ ሊሆን ባለሟልነት ታገተሻልና ተፈስ ደስ ይበልሽ ይላል። ግርምት ድንግል እጹብ እያልን ገናነችን እናመሰግናለን እናደንቃለን። ግርምትነቷ በአይሁድ በመናፍቃን በአጋንንት ዘንድ ነው። ከመላኩ ጋር ለመላኩ ምስጋና እናቀርብልሻለን። ፍስሐ አለው ምስጋናው ፍስሐ አለው ተፈሥሒ ተፈሥሒ እያለውና ከማኅፀንሽ ፍሬ የባሕርያችንነት ተገኝቷልና እንዲሁም የማኅፀንሽ ፍሬ ኢየሱስ ክርስቶስ የባሕርያችንነት ዋልና ወደ ላይ አባቱ አቀረበ። ወደ ላይ አባቱ ካቀረበ ጽድቅ በድንግልና ጽድቅ በቅድስና በቤታችን ጸጋውን ሁሉ እንዳይነሳ ለምኝልን። እንደ ሰርግ ቤት አደፍ ጉድፍ የለብሽ ሆነሽ ቢያገኝሽ መንፈስ ቅዱስ አድሮብሻልና ኃይለ ወልዱን ሥጋሽን ለብሷልና አንድም መንፈስ ከሦስቱ ግብራት ቀጥሎሻልና ኃይለ ወልዱን ከሦስቱ ግብራት ቀጥሎሻልና ወውቱ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወተስሮተ ድንግልና እንደ ስርዋን በእጓለ ወእሙራን ቦሙ እንዲል ለዘላለሙ ጸንቶ የሚኖር አካላዊ ቃልን ወለድሽልን። ሰው ሆኖ ከኃጢአት ያዳነን አንድም ሰው ሆኖ ከኃጢአታችን ብቻ ያዳነን ሰው ሆኖ ከኃጢአታችን ብቻ ካዳነን ጽድቅ በድንግልና ጽድቅ በቅድስና እመቤታችን ጸጋውን ሁሉ እንዳይነሳ ለምኝልን። ከዳዊት ስር የተገኘሽ ባሕርይ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ ሕዝቅኤል፣ ወደ ታች ቢሉ ኢያቄም መገናኛው ዳዊት ነው። መድኃኒታችን ኢየሱስ ክርስቶስን በሥጋ ወለድሽልን። ቅድመ ዓለም የነበረ ከአብ አካል ዘእምአካል ባሕርይ ዘእምባሕርይ የተወለደ ተቀዳሚ ተከታይ የሌለው አካላዊ ቃል ባሕርዩን በሥጋ ቢሰውር ከአንቺም አልያገሩን ቢነሳ መድኃኒታችን ኢየሱስ ክርስቶስን ወለድሽናልና አንድም ቅድመ ዓለም ርቡዕ የሚሆን አካላዊ ቃል ባሕርዩን በሥጋ ሰወረ። ከአንቺም ሀየሰ ወረሰ ከብረ ተላዕለ ነፍስ መባልን ገንዘብ አደረገ። ሀየሰ ወረሰ ከብረ ተላዕለ ነፍስ መባልን ገንዘብ ካደረገልኝ ጽድቅ በድንግልና ጽድቅ በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። ከምድር በላይ ያለች ሁለተኛ ሰማይ ሆንሽ። አንድም ከምድር በላይ ያለች የጠፈር ባልደረባ አንቺ ነሽ። አደብ ጉድፍ ሳይኖርብሽ አምላክን የወለድሽ ፀሐየ ጽድቅ ጌታ ከአንቺ ተወለደ። ነቢያት ይወልዳል ይወልዳል ብለው እንደተናገሩ ወለድሽው። ዘር ምክንያት ሳይሆንሽ መለወጥ ሳያገኝሽ ወለድሽው። ዘር ምክንያት ሳይሆንሽ ከወለድሽው ጽድቅ በድንግልና ጽድቅ በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን።
ከተለዩ የተለየሽ ከከበሩ የከበርሽ ደብተራ አንቺ ነሽ። በውስጤታ ታቦት በወርቅ ዝውር እምኩለሄ በውስጥ በአፋ በወርቅ የተለበጠ ታቦት ያለብሽ። በውስጤታ ጽላተ ኪዳን ሕግ የተጻፈበት ጽላት ያለብሽ። መሶበ ወርቅ እንተመና ጽውዕ መና ያለበት መሶበ ወርቅ ያለብሽ። ዘውእቱ ወልደ እግዚአብሔር መጽአ ወኀደረ ማርያም ድንግል ዘእንበረርክ ይኸውም ሰው ሆኖ በእመቤታችን ማኅፀን ያደረ ወልደ እግዚአብሔር ነው። ደብተራ የእመቤታችን ምሳሌ፣ ቅድስ የነፍሷ ምሳሌ፣ ቅዱሳን የአራቱ ባሕርያት፣ ታቦት የመንፈስ ቅዱስ፣ ጽላት የልቡናዋ ቃሉ በመንፈስ ቅዱስ የተገለጸላት ምስጢር፣ አንድም ቅዱሳን የነፍሷ የሥጋዋ፣ ቅድስ የልቡናዋ፣ ታቦት የማኅፀኗ፣ ጽላት የትስብእት ቃሉ የመለኮት ምሳሌ ነው። ተሳብ እምኔሃ ቃለ አብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት እርሱን በዚህ ዓለም ወለደችው። መጽአ ወአድኀነነ ሰው ሆኖ ያዳነን ትትፌሳህ ገነት እነ በግዕ ነባቢ የነባቢ በግ እናቱ ትትፌሳ ደስ ይላታል። የነባቢያን አባግ አሉና ከዚያ ሲለይ እንዲህ አለ። አንድም ሰባቱን አጽራ መስቀል የተናገረ አባ ስረ ይሎም ወስመዘያ ምር ይገብሩ ኤሎሄ ኤሎሄ ዮም ቴል ምስሌ ውስተ ገነት ነዋ ወልድኪ ነያ አምከ አባ አምሐጽ ነሲ ውስተ ዲከ ዮም አባ አምሐጽ ነሲ ውስተ ዲከ ጸማይ ወይቤ ተፈጸመ ኩሉ ብሎ የተናገረ ሲል በግ ነባቢ አለው። ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል ሰው ሆኖ ከኃጢአት አዳነን። አንድም በኃጢአታችን ከመጣ ፍዳ አዳነን። ሰው ሆኖ በኃጢአት ከመጣብን ፍዳ ካዳን ልጅ በድንግልና ስር በቅድስና እመቤታችን ጸጋውን ሁሉ እንዳይነሳን ለምኝል። እሞቢል ቀና ነበር የንጉሥ የክርስቶስ እናቱን ተባልሽ። እርሱንም ከወለድሽው በኋላ ማኅተመ ድንግልና ሳይለወጥ ጸንተሽ ኑረሻልና ድንቅ በሚያሰኝ ተዋህዶ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወንዝ ስም አሚትከ ወይደሉ ፈሪቆት ወንድ ስለዚህ ባለመለወጥ አጸናሽ። ዛሬ ቅድስት ባለመለወጥ ካጸናሽ ስል በድንግልና ስር በቅድስና እመቤታችን ጸጋውን ሁሉ እንዳይረሳን ለምኝልን። እግዚአብሔር ላይ ለማለት ደግሞታል። አንድም ራእዩን ያየበት ቀን ቅዳሜ ነው። ራእዩ የተሰበት ማክሰኞ ነውና ከዚያም ከዚህም አነሳ። እርሱን ከመጽነስ አስቀድሞ እርሱን በጸነሽ ጊዜ እርሱን ከጸነሽ በኋላ እርሱን ከመውለድሽ አስቀድሞ እርሱን በወለድሽ ጊዜ እርሱን ከወለድሽ በኋላ በተፈጥሮ በማይታወቅ ማኅፀን ችለሽዋልና። አንድም ሰው ከመሆኑ አስቀድሞ ሰው በሆነ ጊዜ ሰው ከሆነ በኋላ የማይመረመር እርሱን በተፈጥሮ በማይታወቅ ማኅፀን ችለሽዋልና። እኛን ስለ ማዳን ከአንቺ ሰው ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማላጅ ሆንሽን። ሰዋስው ያለውን ተረጎመው። ሳይነ ቅድስት እንዲህ ካሉ ይትርክ በድንግልና ሰው ከቅድስና እመቤታችን ጸጋውን ሁሉ እንዳይነሳ ለምኝልን። ጽሕንት እመቤታችን ጌታ ከአንቺ ከወለደ እርሱን በመራዊ ከመሰለው ዘንድ እሷንም በጽሕን መስላታልና ጽሕን ንጽሕ ዘእምክያስ ይላል። ወፃ በበሳይሉ ያድን በበሳይሉ ዘፈጠረ በበሳይሉ ብሎ ይገጥመዋል። ያድን በበሳይሉ በቸርነቱ ብዛት ያድነን ዘንድ እስመ ቅኔትከ ወምልክና ገይሬስ ቅድሳ ላዕለ ኩሉ ፍጥረት እንዲል ዘፈጠረ በበሳይሉ በቸርነቱ ብዛት የፈጠረውን እስመ ፍጥረተ ሰብእ ያእምር ኀበ አፍቅሮቱ ሰብአ እንዲል በውስጥ በአፋ በነፍስ በሥጋ እናመስግነው።
እስመ ውእቱ ቸር ወመከሬሰ እርሱ ቸር ሰው ወዳጅ ነውና። ሰአሊ ለነ ቅድስት ቸር ሰው ወዳጅ ከሆነው ልጅ በድንግልና ስም በቅድስና ቤታችን ጸጋውን ክብር ላይነሳ ለምኝልን። ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርግብ አደጉ የለብሽ የድንግል ምልዕተ ክብር ወይ ተፈሥሒ ደስ ይበልሽ። ልሁቅ ንጽሕት ክብረ ኩሉ ዓለም የሰው ሁሉ ክብር ለሰው ሁሉ ክብር የምትሆን ልሁቅ እመቤታችን ተፈሥሒ ደስ ይበልሽ። በሀገራቸው ልሁቅ የሚለው ሞ ብርሌ መርጠብ ብርጭቆ ነው። እነዚህን ትቢያ እንዳይሆንባቸው ጢስ እንዳይጠንባቸው ቤት ሰርተው ሰቅለው ያኖሯቸዋል። በወረዱም ጊዜ በክብር እጅ ይውላሉ። ለሚያጠጣባቸውም ለሚጠጣባቸውም ክብር ናቸው። ቤት ሰርተው ሰቅለው እንዲያኖሯቸው እመቤታችን መንፈስ ቅዱስ አቀባ እንተሰማ ይላታልና በየጊዜው የጸጋ ክብር ይጨመርላታልና ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ለማደራቸው ለሚጠጣባቸው ክብር እንደሆኑ እኛ ከሥላሴ ለመዋሃዳችን ለመወለዳችን ምክንያቶች ናትና። አንድም ልዑልተ አርጤክስስ አንቺ ነሽ። አርጤክስስ በሦስት እልፍ መክሊተ ወርቅ የገዛት የዕንቁ ጽዋ ነበረች። በዚያች ካልጠጣን ንጉሠ ነገሥት አይባልም ነበረ። የእመቤታችን ክብሯ ፍጹም ነውና። አንድም ልዑልተ ኤልሳ አንቺ ነሽ። ኤልሳ መምህሩን ሸኝቶ ሲመለስ ዮርዳኖስ ተሻግሮ ኢያሪኮ ደረሰ። ከበደቆሙ ሕፃናት እርግ በራህ አሉት። ሁለት ድባት አስነስቶ 42 ሕፃናት አስፈጅቷል። ከከተማ ገብቶ ሰናይ ንብረታ ለዛቲ ሀገር አለ። ሀገሪቱስ መልካም ናት። ወማየ ብሔራሰ እኩይ ውእቱ ነቢየ እግዚአብሔር ዋው ግን ወላድ ብትጠጣው ያመክናል። መካን ወላድ ብትጠጣው ያመክናል። መካን ብትጠጣው አንጀቷን ቆርጦ ሆዷን መልቶ ይገላታል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አላቸው። አመጡለት። ነቁን አሳዩኝ አላቸው። ነቁን አሳዩት። ከመዚህ እግዚአብሔር አምላክ እስራኤል ፈወስዎ ለዝንቱ ማይ ከማልቦ ዘይመቅ እምኔሁ ወዘይመውት ብሎ ከነቁ ላይ አድርጎ ጸልዮበታል። ሸክላ የእመቤታችን ጨው የጌታ ምሕረት የፍዳ የመርገም ምሳሌ ምሕረት ከውሃ እንጂ ከመሬት እንዳልተገኘ ፍዳ መርገም ከዲያብሎስ እንጂ ከአዳም ላለመገኘቱ ምሳሌ ብርሃን ዘይትጠፍ የማትጠፋ ፋና አንቺ ነሽ። በደብተራ ኦሪት ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፏት ፋና ነበረችና ከዚያ ሲለያት የማትጠፋ ፋና አንቺ ነሽ አለ። የማትፈርስ ቤተ መቅደስ አንቺ ነሽ። እስከ ክርስቶስ ንጉሥ ታነጽ መቅደስ ወምስት መዘበር ካለው ሲለይ ነው። በትር ካልቁሮ ዘይትጸንን አለ እንጂ የማትለወጥ የቅዱሳን ሃይማኖታቸው አንቺ ነሽ። አንድም ከበትረ ኤልሳ ሲለይ ነው። ኤልሳ ሙት የሚያስነሳባት ድውይ የሚፈውስባት በትር ነበረችው። ወደ ሰማርያ እየተመላለሰ ሲያስተምር የሚያድርባቸው ወዳጆች ነበሩት። ከዕለታት በአንድ ቀን ከሌላው ሲያስተምር ውሎ ከቤታቸው ሌላውን ሲያስተምር ውሎ ከቤታቸው አደረ። የምትሹትን ለምኑኝና ወደ እግዚአብሔር ለምኜ ላሰጣችሁ አላቸው። ልጅ የለምና ወደ እግዚአብሔር አሰጠን አሉት። ወደ እግዚአብሔር ልጅ አሰጣቸው። ያ ልጅ አድጎ 12 ዓመት ሲሆነው ከአባቱ ጋር ወደ በረሃ ሄዶ ሳለ ታሞ ሞተ። እናቱ አጥባ ገንዛ ከሰገነት ላይ አድርጋ ከኤልሳዕ ዘንድ ሄዳ የሰጠ ይቀማ የሰጠ ይሸማ በደጅ ተቀማ እንዲሉ ያ ከእግዚአብሔር እንደምነህ ያሰጠ ልጅ ሞተብኝ አለችው። ግያዝ የሚባል ደቀ መዝሙር ነበረው። ሄደ ይህች በትር አስነካው ይነሳል አላለው። እሱም የተጠራጠረ ሄዳለ። የሰው ድካም አላሳዝነው ነው እንጂ ከመቼ ዕለት ወዲህ እንጨት ሙት ያስነሳል፣ እንደውም ይህች በትር ካስነሳችልኝ በዛው የተነቋቆጥ እኖራለሁ ብሎ የተጠራጠረ ይሄዳል። ሄዶ ቢያስነካው የማይነሳለት ሆነ። ኤልሳዕ ሄዶ ቢያስነካው ተነስቶለታል። ግያዝ በጽነቱ ነው ቢያስነካው አልተነሳለትምና
እመቤታችን ከዚያ ሲለያት በትረ ሃይማኖት ዘይትጸንን አላት። ከልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን አማልጅን። ይማረን ወይስ አለን በውስጥ ባፋ በነፍሰ ሥጋ ይቅር ይለን ዘንድ ኃጢአታችን ያስተሰርይልን ዘንድ ኃጢአታችን ከሚያስተሰርይልን ጽኒት በድንግልና ጽኑ በቅድስና እመቤታችን ጸጋውን ሁሉ እንዳይነሳ ለምኝልን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ